አንቺ ከፈለግሽ ትወጪ እሺ እንዲሁ ውሃዬ ትመታሻለች እኮ በቃ ታዩሽ አንቺ እሺ ናዛ ታውቃ እዚህ ጋር የመታችሽ ታውቃ ቀለማዬ እንናገራለን እሺ አንድ ቀን ራሴን ነፃ አውጣለሁ ከዚህ የብረት ቀንበር ወጣው ሲል ለካስ የባሰ ኖሯል የገዛ ልጁ እንደገና እያንቀጠቀጠ ለዘመናት ሊገዛው ይቅርታ እድሜ ልኩል ሊገዛው በሩ ላይ ወገቡን ይዞ እያፏጨ ይጠብቀዋል የኔን ትውልድ ሁለተኛው ለየት ያለ አገዛዝ ነው ልክ እንደ ወንዝ ውሃ እያሳሳቀ የሚወስድ አይነት ነው ጨዋታ አለው ሙቀት አለው ፍቅር አለው ያችን እየኮመኮመ አንድ ቀን ብንን ሲል በባርነት ቀንበር ውስጥ እንዳለ ይገባዋል ይሄንኛው አልፈልግም አልበላም አልሰማም አልሄድም አልማርም አልችልምና አላደርግም ይበዛዋል በተቃራኒው ደግሞ ጥያቄዎቻቸው ለእረፍት ወደ ህዋ መሄድ ፈልጋለሁ ከሚለው ጥያቄ በመለስ ሁሉንም ምድራዊና ሰማያዊ ፍላጎት ያጠቃልላል ድሮ ሰው ውጭ ሀገር ሲሄድ ነበር የምንቀናው ውጪ የትኛውም ሀገር ሊሆን ይችላል ያሁን ገዢዎቻችን ምድርን አንድ ዙር ከሄዷት በኋላ ሌላ ፕላኔት ላለመመኘታቸው እርግጠኛ አይደለሁም ብቻ ሁለተኛዎቹ ገዢዎች ያሻቸውን መጠየቅ መሞገትና መውሰድ ያውቃሉ መልሶ መስጠትን ግን ይፈራሉ ይሸሻሉ እናም የኛ ዘመኑ ሰው በሁለት ገዢዎች ተቀጥቅጦ ከተገዛ በኋላ ለውሃ ሽንት የገዛ ልጁን አባብሎ ተለማምጦ ይሄዳል ዘመኑን ሙሉ በቀኝ ግዛት ውስጥ ከማሳለፉ ብዛት መገዛትና መሸጥ ተምታቶበት ይሄዋለን እኛኮ በቀኝ ገዢ ያልተገዛነን እያለ ቆይ ግን ሰውን እዚህ ቦታ አትሄድ ብሎ መከልከል ሊያስኬድ ይችላል ሽንት ቤት አትግባ ማለት ግን እንዴት ይቻላል ማን ምን እንደያዘው ማንስ ያውቃል መታጠቢያ ቤት ውስጥ ቁጭ ብዬ የማይፈስ ሐሳብ የለም እኔም አብሬው ፈሳለሁ ስነቃ ለሰዓታት መቀመጥ ትዝ ይለኛል ወደ ራሴ ወደ ጎጆዬ እመለሳለሁ ሰው ራሱን መሆን የሚችልበት ብቸኛ ቦታ መጸዳጃ ቤት ይመስለኛል ውስጡ ያለውን ሰላምና ፍስሐ በቃላት መግለጽ አልችልም መታጠቢያ ቤቱ እየሰፋ እየተለጠጠ ከትንሽ ክፍልነት ወደ ትልቅ ግቢ ሰፈር ከተማ ሀገር ዓለም ህዋ ጠፈርነት ሲቀየር አያዋለሁ ውስጤንም እንደዛው ያሰፋዋል እዚያ ውስጥ ስቆይ ሁሉም ነገር ትርጉምና ምስጢር አለው ቅንጣት የምታክለው ቢንቢ ሳትቀር ስትመጣ ዓላማ እንዳላት ይሰማኛል ታወራኛለች ሰማታለሁ አዋራታለሁ ትሰማኛለች ዞር ስል ደግሞ ደከመኝ የማታውቅ ባተሌ ሸረሪት አያለው
ንድፉ ያልተዛነፈ ድንቅ ጂኦሜትሪ ታሳየኛለች። ብዙ ሚስጥራት እንደምታካፍለኝ ይገባኛል። በእያንዳንዷ መስመርና አንጓ ላይ ብዙ ሚስጥራትና የህይወት አንድነት ያለው የህይወት መንገዶቻችንን ውስብስብነት፣ ጥምረትና አንድነት እረዳለሁ። አንዲት ሸረሪት ያለማስመሪያና መነሻ ንድፍ እንከን በማይወጣለት ሚስጥራዊ ማዕዘኖች ወይም ሴክሬት ጂኦሜትሪ ያበዱ የድር ቤቶች ሰርታ አረፍ ትላለች። አንድ በእሷ አይን ምድር የሚያክል አሮጌ መጥረጊያ በቅጽበት እስኪያነሳት ድረስ። ዞር ስል ደግሞ ተፍ ተፍ የሚሉ ባተሌ ቁጫጮች መስመር ይዘው ለቀብር የሚሄዱ ይመስለኛል። ምክንያቱም በሚሄዱበት አቅጣጫ ጥቂት የቁጫጭ ሬሳዎች ይታዩኛል። ከዙሪያ ገባው ስመለስ በራሴ በሰው ልጅ አካላት እደነቃለሁ። እያንዳንዷ የሰውነቴ ህዋስ እኔው ላይ ነፍስ ትዘራለች። ሐሳቤ ወደ ሰውነቴ ሲመለስ ሁሉ ነገር ይቀየራል። የልቤ አመታት ሙዚቃው ይደምቃል። ሳንባዬ ገባው ወጣው አይነት ይደንሳል። አእምሮዬ ግልቢያውን ገታ አድርጎ ሰከን ይላል። በሰውነቴ የሚዘዋወረው ደም አንዳች የኤሌክትሪክ ሞገድ ያመነጫል። ሙቀቴ ከፍ ሲል ይሰማኛል። አይኔ ወደ ውስጥ ብቻ ያያል። ጆሮዬ ውስጤን ብቻ ይሰማል። ጡንቻዎቼ ይፍታታሉ፣ ይለመልማሉ። በአፍንጫዬ የሚገባው ቀዝቃዛ አየር ከሰውነቴ ሙቀት ጋር እየተዋሃደ ሳምባዬን እንደ ፊኛ ሲነፋውና ሲያሟሽሸው ማስተዋል ጥልቅ ትርጉም አለው። አፍንጫዬ እምቢ ቢልስ? አየር ባይኖርስ? ሳምባዬ ያልሰራ ቢልስ? በዚህ ውስጥ በብዙ ድንቅና ውስብስብ ሚስጥር የተገነባ ትልቅ ጥበብ ይዘን እንደምንኖር አስታውሳለሁ። የልቤ ከበሮ በተራው ይጠራኛል። የራሱ ምት አለው። የሚንቀለቀለው አእምሮዬ በደንብ ካልሰከነ ምቱ አይሰማኝም። በደንብ መሬት ሲይዝና ስሰክን ልክ እንደ ጥልቅ ሙዚቃ ይዞኝ ይነጉዳል። መለስ ስል ደግሞ ሆዴ እየጮኸ ነው። እሱም መሰማት ይፈልጋል፣ ጨዋታ ይፈልጋል። ልቅም አድርጎ ያወራል። ተስማማውንና ያልተስማማውን ያዋራኛል። ቁርስ የበላሹን አልወደድኩትም። እንዳየሹ ለሁለታችንም አድካሚና ታካሽ ነበር። ምን አለ ዝም ብለሽ ለጥቂት ሰዓታት ከምግብ ብታርፊ፣ ብትጾሚ፣ ሁለታችንም እንታደሳለን፣ ብርታት እንጨምራለን። ዝም ብዬ ከሰማሁት ወሬው ማብቂያ የለውም። ይቀጥላል። ቆዳይና ጡንቻዎቼ ሳይቀሩ ያወሩኛል። ሰንፈሻል፣ ለምን አትንቀሳቀሽም? ቦዘኔ ሆነናል። በስራ ፈትነት ዝለናል። ለምን አየር አንቀይርም? ሐሳብ አንቀይርም? አካባቢ አንቀይርም? የማይሉኝ ነገር የለም። በተቻለኝ እሰማቸዋለሁ፣ እታዘዛለሁም። ስነቃ ያኔ ዙሪያዬ ካሉ ሰዎች ጋር መጋጨት ጀምራለሁ። ለምን ይሄን አትበይም? ለምን ይሄን አታደርጊም? ሀበሻ ሁሉ እንዲህ አይደለም እንዴ የሚያደርገው? እጠየቃለሁ። ሰውነቴ ያንን ስላልፈለገ እመልሳለሁ። ግን እንትን ቢሆን ይሻልሽ ነበር፣ ሀገሩ ሁሉ የሚያደርገው እንደሱ አይደለም እንዴ ይሉኛል። አይ እንትን ለኔ አይሻለኝም ነበር እመልሳለሁ። አይሻለኝማ። ሰሞኑን እቺ ነገር እየባሰችባት ነው አይነት የፍርሃት ድባብ አይናቸው ላይ አያለው። ዝም እላለሁ። ይህች ዓለም ለኔ ቢጤው ራሱን ለመስማትና ለመሆን ለሚታገል አመፀኛ ወፈፌ ምንም አይነት ምቹ ነገር የላትም። እነሱ እንደሚሉት ከሆነ በዚህች ዓለም እንደፈቀድሽ፣ ይቅርታ ሌሎች እንደፈቀዱልሽ ተስማምተሽ በሰላም መኖር የምትችይው ጤነኛ ከሆንሽ ብቻ ነው። ለኔ ቢጤ አመፀኞች መንገዶቹ ምቹ አይደሉም። የአስተሳሰብ ባህሎቻችን ይጠባሉ፣ ያፍናሉ። በርና መስኮታቸው ዝግ ነው። መውጣት በፈለግን ቁጥር ከብረት ከጠነከረው ሴታቸውና አቋማቸው ጋር እየተላተምን የብዙ ጤነኞች መሳቂያና መሳለቂያ እንሆናለን። ያም እድለኛ ከሆንን ነው። ካልሆንን በዚያ ብለው አፍነው ከነሱ አንዱ ያደርጉናል። በቃ ጤናማ እንሆናለን። ያ ለየትኛውም ራሱን ለመሆን ለሚታገል አመፀኛ የመጨረሻ ሞት ነው። ልብ ይሰብራል። ሰው በጥልቅ ራሱን የመረዳትና የመሆን እድል ሲያገኝ ከሌሎች ጋር ጠንካራ አንድነት መፍጠር በጣም ቀላልና ተፈጥሯዊ መሆኑን ይረዳል። አንዳንዴ ባህሎቻችን የኛ ብለን የያዝናቸው የሚዳበሱ ወይም የማይዳበሱ ሀብቶቻችን በህይወት ገበያ ላይ ከኛ በላይ የዋጋ ተመን ሲያወጡ ማየት ያሳምማል። ሰዎች
የእኔ ብለው የያዙት አመለካከት፣ አቋምና እምነት ከራሳቸው ሕይወት በላይ ዋጋ ሲያወጣ ማየት በጣም ይገርማል። ማህበረሰብ የግለሰብን የተለየ ዓላማ፣ አመለካከት፣ የህይወት መንገድ ምርጫ፣ የመኖር ፋይዳ ወይም ላይፍ ፐርፐዝ ልዩነቶችን ማቀፍ ስለሚከብደው ተጨፈላልቀን አንድ ለመሆን እንገደዳለን። ከዚህ የባህል መመሳሰል የምናተርፈው ብዙ ነገር ቢኖርም ትኩረታችን ግን ሌሎች ጋር ለመፎካከር ሲሆን ፍሬ ነገሩ ይበላሻል። ልዩነታችንን አግዝፎ በማውጣት ውስጥ ያለው የበላይነት መንፈስ፣ እኔ ይሻላለሁ የሚል አቋም የሚመነጨው ከጥልቅ የበታችነት መንፈስ ውስጥ ይመስለኛል። በዚህ ተመሳስሎና ተዛዝሎ የመሄድ ሂደት ውስጥ የሚገጥሙን አፈንጋጮች፣ አመፀኞች፣ እብዶች፣ ጠያቂዎች፣ ተጠራጣሪዎች፣ የነቁ ሰዎች ለማንኛውም የማህበረሰብ ስብስብ ከየትኛውም ወረርሽኝ የከፋ ጠንቅ ተደርገው ይታያሉ። ቦታና ጆሮ ካገኙ አደገኞች ናቸው። እውነት የሚባል ቦምብ ጥለው ህዝቡን በጅምላ ይጨርሳሉ። ተበጥብጠው ይበጠብጣሉ፣ ደፍርሰው ያደፈርሳሉ። ለዚያም ነው እነዚህ ሰዎች መነጠልና መወገዝ የነበረባቸው። የጤነኛውን ዓለም የኑሮ ስሌት ያሳክራሉና። ችግሩ ይሄ ነው። ማንኛውም የኔ ቢጤ ወፈፌ የመውጫ ደውሉን ሳይሙላ መታጠቢያ ቤት ባይገባ ይሻላል። አሁን እዚህ መታጠቢያ ቤት 10 ደቂቃ ይሁን 10 ሰዓት፣ 10 ቀን ይሁን 10 ዓመት የቆየሁት ማን ያውቃል? እውነቴን ነው። ፍላሽ ውሃው እየተሽከረከረ እየተንደረደረ ቁልቁል ይወርዳል። የእኔንም ፍሬ ከርሲኬ ቅዠት አብሮ እንደ ክረምት ጎርፍ ጥርግርግ አድርጎ ይዞ ይሄዳል። ከላይኛው ዓለም ወደ ታችኛው ዓለም፣ ከሚታየው ወደማይታየው። ከመታጠቢያ ቤቱ ወጣው ወደ ጤነኞች ዓለም። ክፍል 2 ወይም ምክክር 2 የአመጽ እርሾዎች 2 በሰዓቴ ደርሻለሁ። አማካሪ ፋሲካ በሯን ከፍታ በፈገግታ ተቀበለችኝ። የለበሰችው አበባና ሐረግ የታተመበት ስስ ሐምራዊ ቀሚስ ሳልነካው ይለሰልሰኛል። ልብሶቿ በሆነ መልኩ ከገላዋ የተዋሃዱ ናቸው። አንዳች ዝምድና ያላቸው አይነት። የመልኳ ልቅምቅም ማለት ማንኛውንም የደስደስ አላት እኮ የምትባል የኔ ቢጤ ጎራዳ ሴት ያበሳጫል። እውነቴን ነው እኮ። ለምን እንዴ? የገበያችንን ዋጋ በእጅጉ ያወርደዋል። በዚህች ውድድርና ፉክቻ በበዛባት ዓለም ላይ ሰው ከሚታየው ከሚዳሰሰው አልፎ በህልሙ በቅዠቱ በአምላኩና በሰይጣኑ እየተፎካከረ ነው የሚኖረው። በአምላክ መፎካከር ብዙ የተለመደ ነው። የኔ አምላክ ወይም መልእክተኛ እኮ ካንተ አምላክ ጋር አይወዳደርም። የተለመደ የፉከራ አይነት ነው። እሱ ብቻ አይደለም፣ ሰይጣኔን ባታመጣው ይሻላል። ሰይጣንህን ማንነቱ እስኪጠፋበት ድረስ ድራሹን ሊያጠፋው ይችላል። የቀን ተቀን ሽለላችን ነው። ይሄ ማየት ለሚችል ሰው ግልጽ የሆነ የፉክክር ዓለም ነው። ፋሲካ ጋር በየሳምንቱ ማክሰኞ ለመምጣት ተስማምቻለሁ። አንድም ለባለቤቴ እረፍት ይሰጠዋል፣ እኔም እተነፍሳለሁ። እንደፈለግኩ ራሴን መሆን እችላለሁ። እንዴት ነሽ? ሳምንቱ ጥሩ ነበር? ጠየቀችኝ። ጥሩ ነበርኩ። አንቺስ እንዴት ነበር? ብዙ ብዶች ነበሩሽ? አይ ብዙም አልነበሩም እየሳቀች እስክረጋጋ ቀዝቃዛ ውሃ ጋበዘች። ባለፈው ምን ላይ ነበር ያቆምነው? ጠየቅኳት። እውነት ለመናገር ማስታወስ ከብዶኛል። ከሶስቱ የህይወት ማዕዘኖች ሁለቱን እያወራሽልኝ ነበር። አዎ፣ የእብደቴ ዋዜማ ላይ የነበሩትን 3 ማዕዘኖች እያወራን ነበር። ስለ ቤተሰቦች ያወራውሽ እንዴ? ቤተሰቦችሽ ጋር ነበር የቆምነው። እብደት ግን ላንቺ ምንድነው? ለኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ውዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛ ደግሞ ሰዎች በተለምዶ እብድ ወይም ወፈፌ የሚሏቸው ናቸው። ሶስተኞቹ ለእኔ እምቢተኛ፣ አመፀኛ፣ ሐቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም የተገለጠላቸው ሊሆኑ ይችላሉ። ይህ የኔ አመለካከት ነው።
የእናንተ ሳይንስ በተለየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛውም እብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ቱ እያለን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ፣ ራስሽን የቱ ጋር ታይዋለሽ? አጠያየቋ ስለ ራሴ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ የምጋራው ነገር አለ። አመፀኛ ነኝ። አመፀኝነትሽን ተቀብለሽዋል? ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ይህን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጤ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ይመስለኛል። መልካም፣ ሶስተኛውን ማዕዘን እስቲ አጫውቺኝ። ሶስተኛው የህይወቴ ማዕዘን ቤተሰቦቼ። የወጣሁት በጣም ድንቅ ከሆኑ ቤተሰቦች ነው። አባቴ ግዙፍ የቀድሞ የደርግ ሻለቃ ነበር። ገና ሳስበው እቺ ሚጢጢ ሰውነቴ የበለጠ ታንሳለች። ልክ እንደ ትንሽ ልጅ መፍራት ጀምራለሁ። ድንገት ዘው ብሎ መጥቶ አንገቴን የሚያንቀኝ ይመስለኛል። አንቆኝ ባያውቅም የማነቅምቅ ኃይል እንዳለው ግን ይገባኛል። በህይወቴ የምፈራው አንድና ብቸኛ ሰው አባቴ ነው። እናቴ በጣም ስስና ሰፍሳፋ ነበረች። ለሳር ቅጠሉ ታስባለች፣ ትጨነቃለች። ብዙ ሸክም ትከሻዋ ላይ እንደተሸከመች ነበር ያለ ጊዜዋ የሄደችው። ለቤታችን የመጀመሪያና ብቸኛ ሴት ስለነበርኩ ከሷ የተረፈው ሸክም በሙሉ እኔ ላይ አረፈ። ከኔ በታች 3 ወንድሞች አሉኝ። 2 የለየላቸው ወመኔዎች ሲሆኑ የመጨረሻው ተርፏል። ሰው ሆኗል። አባትና እናቴ። አስታውሳለሁ በጣም ልጆች እያለን አባቴ ተወዳጅና ጨዋ ታዋቂ ነበር። የሰፈሩ ሰው ሁሉ ይወደዋል። መልከ መልካም፣ ረጅም፣ ቆፍጣና፣ ጨዋታ ወዳድ ነበር። ምንም እንኳን የቅንጦት ኑሮ አይተን ባናውቅም እስከ ለውጡ ድረስ የከፋ ችግር አልደረሰብንም። እናቴ የምትገርም ሆደ ሰፊ ሰው ናት። የቤት እመቤት ብትሆንም ባለሙያና የተትረፈረፈ ፍቅር ያላት ሰው ነበረች። እንደነገርኩሽ ኢህአዴግ አዲስ አበባ እስኪገባ ድረስ የከፋ ችግር አልነበረብንም። የአባቴ ደሞዝና የእናቴ በረከት ለ6 ቤተሰብ የሚከፋ አልነበረም። ከ1983 ዋዜማ ጀምሮ ያለው ጊዜ ለአባቴና ለጦር ጓዶቹ ቀላል ወቅት አልነበረም። እናቴ እንደነገረችኝ ከሆነ አይኑ እያየ 3 የቅርብ ጓደኞቹን አጥቷል። ጦርነቱ ባልተጠበቀ መልኩ አቅጣጫውን ሲቀይር የኛም ቤት ህይወት በብዙ መልኩ ተለወጠ። አባቴ ተማርኮ ታስሮ ከተለቀቀ በኋላ ይሄ ነው የሚባል ገቢና ማዕረግ የሌለው የሰፈር ቦዘኔ ሆነ። ከዚህም በላይ የሚብሰው ከዚህም ከዛም የቃረማትን መናኛ ሳንቲም ጠጥቶባት ይመጣና መከራችንን ያበላናል። እናታችን ላይ አልፎ አልፎ የሚሰነዘረውም ዱላ ለኛም ሊተርፈን ይችላል። ከጥቂት ዓመታት በኋላ ሰፈራችን ውስጥ አንድ የግል ድርጅት ውስጥ በጥበቃ ስራ ተቀጠረ። እናቴ ስታወራኝ በአስማት እንደምንኖር ተረድቻለሁ። በወር በሚሰጣት ከ100 እስከ 150 በሚደርስ ብር 6 ቤተሰብ ታስተዳድራለች። ታስበው እናቴ ገበያ ይኑራት እንጂ ትዕግስት፣ በረከት፣ ደግነትና ጸጋ የነበራት ሴት ነበረች። ከጊዜ በኋላ እንደተረዳሁት ከሆነ ግን እውነትም በአስማት ነበር የምታስተዳድረን። አባቴ የነበረውን ክብርና ገቢ ማጣቱ ብቻ ሳይሆን በመጨረሻዎቹ ሰዓት አይኑ እያየ የቅርብ ወዳጆቹን ማጣቱ ማንነቱን ቀይሮ አውሬ አድርጎታል። ሁሉ ነገር ያናደደዋል። እቤት ውስጥ ሲያይን ይናደዳል፣ ሲያጣንም ይናደዳል፣ ስናጠና ይናደዳል። የት ለመድረስ ነው? አልቀረብሽም ያሽሟጥጣል። ዋናው የብስጭት ማራገፊያ ወደቡ እናቴ ናት። ያመናጭቃታል፣ ይሰድባታል፣ ባስ ሲልም ይደበድባታል። የእልሁን እፍታ ተወጥቶባት ዞር ሲልላት በዛሽ ጠባብ 2 ክፍል የምትመስል ቤት ውስጥ
በያልጋ ስሩ ትፈልገናለች። ተሸማቀን በያለንበት ተወሽቀናል። ፊታችንን አባብሳለን፣ ልብሳችንን አራግፋ ገላችንን አሸት አሸት ስታደርግልን ቀልባችን መለስ ይላል። እንደ ድመት እንተሻሻታለን። አፍታም ሳንቆይ ወደ ደጅ እንወጣና ምንም እንዳልተፈጠረ ሁሉ እኩዮቻችን መሃል ገብተን ጨዋታ እንጀምራለን። እጆቿ መሃልና ልቧ ስር አንዳች ህመም የሚፈውስ ተአምር ነበራት። ትንሽ ከፍ እንዳልኩ ለምንድነው ግን አባባ እንደዚህ የሚያደርግሽ? እጠይቃታለሁ። ልጄ አባትሽ ውስጡ ገብስ ነው። ብሶቱ በዛና ሌላ ሰው ሆነ። የእኔ በዛልኝ እንዲህ አልነበር። ዘፍሳፋ ተጫዋችና ሰው ወዳድ ነበር። ግራ የገባው ነገር ወደ ቀልቡ ሲመለስ እንደ ቡችላ እግሬ ስር ወድቆ እንደባለላል፣ ይለምናል። ማሪኝ አስከፋሁሽ ይላል። በነጋታው ያው ነው ታጥቦ ጭቃ። ተይ ልጄ ለወሬ የማይመች ሰው ውስጡ አይነካ ትላለች ጸጉሬን እያሻሸች። አሁን ላይ ስረዳው አባቴ ሁለት አይነት ሰው ነበር፣ ከለውጡ በፊትና በኋላ። አባቴ ከለውጡ በፊት። አባቴ ሻለቃ በዛልኝ ወታደር ቤት እያለ ጎበዝ ከሚባሉ መካኒኮች አንዱ ነበረ። እንደሰማሁት ከሆነ ወደ ከተማ በየወቅቱ የመመላለስ እድል ነበረው። በጊዜው እንደ ልብ ስለማላገኘው አብሬው መዞርና መታየት ትልቅ ኩራት ነበረው። አስታውሳለሁ ለመጨረሻ ጊዜ አዲስ አበባ ቆይቶ ሊሄድ ሲል አባባ የት ነው የምትሄደው? ጠየቅኩት። ጦር ሜዳ፣ ጠላትን ልክ ላስገባው እንደመፎከር አደረገው። ለምንድን ነው ከጠላት የምንጣለው? በወቅቱ ጠላት የሚባል ትልቅ ሰውዬ ያለ ነበር የሚመስለኝ። የባህር ወደባችንን ለማስከበር ጥጥር ያሉ መልሶችን ነው የሚሰጠኝ። ለምንድን ነው የምናስከብረው? የልጅ ነገር ወደብ ካለን ጠንካራ ሀብታም ሀገር እንሆናለን። ደሃ እንዳንሆን ወደብ ማስከበር አለብን። ድምፁ ውስጥ ገጭ ብሎ የሚቆም ቀጥ ያለ ነገር አለ። እኛ ሀብታም እንድንሆን ነው የምትገድሏቸው? እንደዛ ነው ሳቅ እያለ። ግን እንዴት ሰው ገድለን ሀብታም እንሆናለን? በጣም ያስፈራል። እኛ ክፉ ሰዎች ነን እንዴ? አሁን ልጅ ነሽ አይገባሽም፣ ስታድጊ እነግርሻለሁ። አመድ የተነዛበት የሚመስለውን ጸጉሬን እንደማራገፍ እያደረገው ትንሽ እንደማሰብ ለማስረዳት ይዳዳና ልጅነት ይታየዋል መሰል ይተወዋል። በስስት ግንባሬን ሳም ያደርገኝና ሂጂ ደስታዬ ተጫዎች፣ ደግሞ እናትሽ የምትልሽን ስሚያት ይለኛል። እየፈነጠስኩ በራለሁ። የሚወደኝ አባት አለኛ፣ የሚገድል እንጂ የማይሞት፣ የሚፈራ እንጂ የማይፈራ፣ የሚሞትለትን የሚያውቅ የሚመስል ነገ የእሱ መሆኗን እርግጠኛ የሆነ አባት ነበረኝ። ይሄኛውን አባቴን ለመጨረሻ ጊዜ ያዋራሁት የዚህ ቀን ነበር። ከዛ በኋላ የነበረው አባቴ ሌላኛው ነው። አባቴ ከለውጡ በኋላ። ከለውጡ በኋላ የመጣው አባቴ ከለውጡ በፊት የነበረውን አባቴን ገድሎ ስጋውን አጎሳቅሎ ለብሶ የመጣ እስኪመስለኝ ድረስ ተቀይሯል። ሁሉ ነገር ያበሳጨዋል። ይጠጣል። ካገኘው ነገር ጋር፣ ከሰው፣ ከእንስሳ፣ ከቁስ ጋር ይጣላል። ትንሽ ገፋ ካለም ትልልቅ እጆቹን ያነሳል። መጀመሪያ እናቴን፣ ከዚያም እኛን ይፈልገናል። እነዛን መናጤዎች የት ደበቅሻቸው? እንደ ለማዳ አይጥ ከተወሸቅንበት ጉድጓድ ብቅ ብቅ እንላለን። ዱላው እናታችን ላይ እንዳይበረታ መሆኑ ነው። ባስ ሲል በትልልቅ እጆቹ በስሱ እናቴን ካቀመሳት በኋላ አቅመ ቢስ ቀሽማዳ ብሎ ጥሏት ይሄዳል። በሙሉ አቅሙና በስጭቱ ቢመታት አንድ ቀን እንደማታድር እርግጠኛ ነኝ። ከዱላው ይልቅ ውስጡ የነበረው ማስፈራራትና ማሳቀቅ ነበር የበለጠ የሚያሳምመን። በዚህ ሁሉ ውስጥ እናታችን ችላው እንጂ ጤና አልነበራትም። ወይ ልቤን ትላለች። ቤታችን ውስጥ የነበረውን አሳቃቂ ድራማ የማመልጥበት ብቸኛ መንገድ ትምህርት ነበር። በዚህ ሁሉ ውስጥ ሳይታሰብ ጎበዝ ተማሪ ሆንኩ። በቤታችን ተስፋ መቁረጥ ይሁን እናቴ እኔ ላይ የነበራት ትልቅ እምነት እንጃ፣ ዋናው ነገር ግን ትምህርቱ እንደሚያዋጣኝ ገና ያኔ በደመ ነፍስ ተረዳው።
በሕይወቴ ትልቅ ትርጉም ከነበራቸው ቀናት አንዱ የማትሪክ ውጤቴን ያወቅኩበት ቀን ነበር። ሁላችንም በደስታ ፈነጠዝን። አባቴ ከውጭ ሲገባ ጠብቄ ጠጋ አልኩት። ደግሞ ምን ፈለግሽ? አይ በጣም ደስ ብሎኛል። ማትሪክ 3.4 አመጣው። ዲግሪ መማር እችላለሁ አልኩት። እንዳጠፋ ሰው ፈራ ተባ እያልኩ። እስቲ እናያለና፣ እንኳን ተምረን ደም አፍስሰንም አላለፈልንም። ደግሞ ሴት ልጅ ተምራ። ከዛ በኋላ አልሰማሁት። እንደ በረዶ የሚቀዘቅዝ ስሜት ደስታዬን፣ ህልሜንና ልፋቴን ሲያኮሰምነው ተሰማኝ። እንባ አይኔ ላይ ግጥም አለ። ከፊቱ ዞር አልኩኝ። በዱላ የተመታሁባቸው ቀኖች እንኳን እንደዛ አላሳመሙኝም። የዛን ቀን ቃላት ግን ከዱላ የበለጠ አሳመሙኝ። ከዚያን ቀን በኋላ አባቴ እንደሞተ ነበር የሚሰማው። ብዙም ሳትቆይ እናቴ በጣም መታመም ጀመረች። ህመሟን ስለማትናገር እንጂ የቆየ የልብ ካንሰር እንደነበረባት በስተመጨረሻ ታወቀ። ሁሌ ልቤን ስትል ብስጭቷና ፍርሃቷ የፈጠረው ስሜት ይመስለኝ ነበር። ህመሟ ካንሰር ሆኖ ተገኘ። ተሸክመው አፍና ይዛው ቆይታ ስለነበር ህመሟ ከታወቀ በኋላ ብዙም አልቆየች። አንድ ቀን ረሃብና ፀሐይ አጣውልጎኝ ከትምህርት ቤት ስመለስ ቤታችን በጩኸት ተደበላልቆ ጠበቀኝ። የእናቴ ሴት እድርተኞች የንፍሮ ስንዴና ምስር ክክ ይለቅማሉ። ወንዶቹ ከቁርበት የቆረፈደ ድንኳን ለመጣል ይታገላሉ። ጎረምሶቹ ወንድሞቼ ትልቁ ሳጥን ውስጥ የነበረውን ነጫጭ የክት ጋቢ ለብሰው በሐዘን እያጉተመተሙ ይንጎራድዳሉ። አባቴ በሁለት እጆቹ ጭንቅላቱን ጥርቅም አድርጎ ይዞ አቀርቅሯል። አይቼበት የማላውቀው ድንጋጤ ውጦታል። የሚሰማም አይመስልም። የእማ እህቶች ሰፈሩን በጩኸት ያቀልጡታል። የዘመመችው ቤታችን የወደቀች መሰለኝ። አንዳች ነገር ከጎድኔ ስር ከእምብርቴ በላይ ሲነጠቅ ተሰማኝ። እናቴ ከማረፏ አንድ ቀን በፊት ደስታዬ ነይ እስቲ የኔ ሽታ። ወይዬማ ምን ፈለግሽ? ወደ አልጋዋ እየተጠጋው። ምንም አልፈለግኩ፣ እንደው የልቤን ላውራሽ ነው። ምንድነው እሱማ? አጠገቧ እየተለጠፈ። ልጄ የአይኔም የልቤም ማረፊያ አንቺ እንደሆንሽ ታውቂያለሽ። አባትሽ፣ ጎረምሶቹና ትንሹ ተስፋ ያሳስቡኛል። አንቺ እንደ አባትሽ ብረት እንደኔ ውሃ እንደሆንሽ አውቃለሁ። እባክሽ እንደ አቅምሽ እርጃቸው። ጎረምሶቹና አባትሽ እንደምታውቂው ተስፋ የላቸው፣ ቀፏቸው ነው የሚንቀዋለለው። እባክሽ ሰው ሁኚና ተስፋ ሁኛቸው። እኔ እንደምታየው ተጫጭኖኛል። ጸሎቴ ህመሙ ከዚህ በላይ ሳይብስ እናንተንም ሳላሳቅቅ ሹልክ ማለት ነው። ምን እንደምትል ገብቶኛል። እሷ ተዘጋጅታለች። እኛ ገና ነበርን፣ ተኝተናል። እንባዬ እንደሰማ ምጣድ የሚያተኩሱ እጆቿ ላይ ተንጠባጠበ። ግንባሯን፣ ጉንጮቿን፣ ህይወት ያሻከረቻቸው እጆቿን ተራ በተራ ሳምኩና ካጠገቧ ዞር። የምለው ምንም አልነበረኝም። እናታችን ከሞተች በኋላ የቤቱ ሸክም የኔ ትከሻ ላይ ወደቀ። የሚሰጠኝም 200 ብር ባንዳች ተአምር ለወር ማድረስ፣ ከኔ በእድሜ ብዙም የማያንሱትን አለሌ ጎረምሶች መቀለብ፣ ትንሹ ወንድሜ ተስፋዬ ጎረምሶቹን ተከትሎ እንደ አይን እንዳይጠፋ መከታተል የኔ ኃላፊነት ሆነ። ዩኒቨርሲቲና እኔ ብዙ ቤተሰባዊ ኃላፊነት ተሸክሜ ወደ ዩኒቨርሲቲ ገባሁ። አቅሜ እንደፈቀደ ትምህርት ከመከታተል ሌላ ማህበራዊ ህይወት ለመፍጠር ጊዜውና ፍላጎቱ አልነበረኝም። ይነጋል። ቁርስ መሳይ ነገር፣ ትምህርት፣ ምሳ፣ ላይብረሪ፣ የቤት ውስጥ ስራ፣ እራት፣ ጥናትና እንቅልፍ፣ እንደገና ሌላ ቀን። ዩኒቨርሲቲ ውስጥ በጣም ጥቂት ጓደኞች ነበሩኝ። የሚያሳዝነው ግን ለእነርሱም በቂ ጊዜ አልነበረኝም። በረሮ፣ ቢራቢሮ፣ ንፋስ፣ ቀጮ፣ ቀዩ የምጠራባቸው ስሞች ነበሩ። አብዛኛዎቹ ስሜን የሚያውቁትም አይመስለኝም። እውነት ለመናገር ሲቪል ምህንድስናን የመረጥኩት በወቅቱ ጥሩ እንጀራ ይበላበታል ተብሎ ስለሚታመን ነበር።
በኋላ ላይ ግን ወደድኩት። ያኔ በሲቪል ምህንድስና የተመረቅን ተማሪዎች በቁጥር በጣም ትንሽ ነበርን። በወቅቱም ተፈላጊነታችን የጎላ እንደነበር አይካደም። ከአባቴ እስር ቤት ማምለጫ ብቸኛው መንገድ ትምህርቴ መሆኑ ገብቶኛል። በዚህ የህይወት ውጥረት ውስጥ የነበረኝን ብቸኛ መውጫ ሙጭጭ ብዬ ያስኩት። ችክ ያለ ቸካይ ተማሪ ሆንኩ። በጥሩ ውጤት ተመረቁ። ከድህነትና ከእስር ቤት አመለጥኩ። ስለ ዩኒቨርሲቲው ማህበራዊ ህይወት የረባ እውቀትና ልምድ ባይኖረኝም በውስጤ ደስተኛ ነበርኩ። የመጀመሪያውን ስራዬን በአቶ ቢያድግልኝ ድርጅት ውስጥ ነበር የጀመርኩት። የሶስተኛው የህይወቴ ማዕዘን ስንብት። ተሸራረፈች የ2 ወር ደሞዝና የሥራ ልምዴን ተቀብዬ በገዛ ፍቃዴ ስራዬን ከለቀቁ 1 ወር ሞላኝ። ቤታችንን ከላይ እስከታች እንደ እንግዳ አየሁት። የከረሙና አዳዲስ ህመሞች ተሸክሟል። ቤቱን በከፊል የማስተዳድረው እኔ ሆኛለሁ። አባቴና 2 ወንድሞቼ ሞቅ ብሏቸው ወይንም ሰክረው ይገባሉ፣ ይበላሉ፣ የበሉበትን ወርውረው ይወጣሉ። ሲጎድልባቸው ይጨቀጭቁኝ። ትንሹ ተስፋዬ ዩኒቨርሲቲ ገብቷል። ሌሎቹ 3 ወንዶች ባገኙት የአረቄና ጠላ ቤት ውስጥ ምሬት ሲጨልጡ ያመሻሉ። ካልጎደለባቸው አያናግሩኝም። አባቴ ያፍራል መሰለኝ ባይኑ ሞልቶ አያየኝም። ሌሊት ጠጥተው ሲገቡ ያለውን ረብሻና ንትርክ ከዛሬ ነገ ይጋደሉ ይሆን በሚል ስጋት መስማት ታከተኝ። እነሱን መሸከም እንደበቃኝ አውቃለሁ። አንድ ቀን ልብሶቼን፣ ጥቃቅን የሴት ዕቃዎችና የተወሰኑ መጽሐፍቶችን በአነስተኛ ሻንጣና በትልቁ ቢጫ ፌስታል ሸክፌ 2 መስመር የማትሞላ ማስታወሻ ትቼላቸው ወጣሁ። ይህቺ ጠባብ 2 ክፍል ቤታችን ከቀን ወደ ቀን እየጠበበች ስለመጣች እኔ የራሴን ቤት ተከራይቼ ወጥቻለሁ። አዲሱ ቤቴና የነጻነቴ በር። የተከራየኋት 1 ክፍል የጭቃ ቤት ደሳሳ ብትሆንም በጣም ወድጃታለሁ። ውስጧ ሰላም አላት። ትሞቃለች። የሚረብሽ ምንም ድምጽ የላትም። ቁልፍ የላጤ ዕቃዎች ይዛለች። ፍራሽ፣ ትራስ፣ ብርድ ልብስና አንሶላ። ትንሿ ቡታ ጋዝ፣ ባለ 3 ሊትር የነጭ ጋዝ አሮጌ ጀሪካን። እሱንም 5 ሳንቲም ሳልከፍልበት ከነዳጅ ማደያ ለምኜ ነው የሰጡኝ። አንድ ገና እሳት ላይ ሳይጥዱት የሚግል የሚመስል ስስ ብረት ድስት፣ የሻይ ጀበና፣ 2 ሳህን፣ 1 ብርጭቆ፣ ቢላ፣ መክተፊያ፣ 2 ማንኪያ፣ ከተገዙበት ፌስታል ውስጥ ያልወጡ 2 ኪሎ ዱቄት፣ መኮሮኒ፣ ዘይትና ጨው። ሌላ ምን እፈልጋለሁ? ሰላምና ነጻነት ብርቅና ድንቅ ሆኖብኝ ለ1 ሳምንት ከቤት ሳልወጣ ቆየው። በህይወቴ ለመጀመሪያ ጊዜ ሰላምና ጸጥታ ምን እንደሚመስሉ አየው። አጣጣምኩ፣ አንሰራራው። ራሴን ለማከም ማንነቴን በመጠኑ ለማየት ጊዜ አገኘው። ከራሴ ቀጥሎ አንድ የነበረኝ ኃላፊነት ተስፋዬ ነበር። በስልክም በአካልም ጠይቀዋለሁ፣ እከታተለዋለሁ። አዲሷ የላጤ ቤቴ ጠባብ ብትሆንም መንፈሷ ሰፊ ነበር። ፈረስ ያስጋልባል የምትባል አይነት ናት። ያሻኝን ማሰብና ማለም እችላለሁ። አከራዬ በጣም መልካም ሴት ናት። አትደርስብኝም፣ አትረብሸኝም፣ ታስብልኛለች። ማሰላሰል ስፈልግ ቁጭ ብዬ አሰላስላለሁ። ማንበብ ስፈልግ አነባለሁ። መተኛት ሲያሻኝ ለጥላለሁ። ሲርበኝ ቤት ያፈራውን እቀምሳለሁ። የሥራ ማስታወቂያ በተለጠፈባቸው ቦታዎች እየዞርኩ አመለክታለሁ። 3ቱ አፈራርሼ የወጣዋቸው የህይወቴ ማዕዘኖች ውስጤ አዲስ የማላውቀው ያላየሁትን ጥንካሬና ማንነት ሲወልዱ ይሰማኛል። ከምንም በላይ ደግሞ የሄኖክ መለየት የሰጠኝ ጥንካሬ ግራ ይገባኛል። ጠዋት ስነሳ አቦል እንደቀመሰ የቡና ሱሰኛ ነቃለሁ፣ እደምቃለሁ። ንቃቱም ቀኑን ሙሉ አብሮ ሊቆይ ይችላል። የሄኖክ ሞት ከበደለኝነት ስሜት ይልቅ የማላውቀው አንዳች ወኔና ጥንካሬ ሲሰጠኝ ይታወቀኛል። የሚሰማኝን ልቤ የፈቀደውን አደርጋለሁ። የውስጤን ድምጽ ሰማለሁ። ለሌሎች ከመኖር ለራሴ ወደ መኖር፣ ሌሎችን ከመሸምገል ራሴን ወደ ማዳመጥ ተሻገርኩ። አንድ ቀን ፊቴን በትንሽዬ የፊት መስታወት ውስጥ አገኘዋት። ልክ እንግዳ ሰው እንዳየው ሁሉ በጣም ተገረምኩ። አንዲት ስስና ጠንካራ፣ በአካል ትንሽ በመንፈስ ግን የማልደርስባት ጠንካራ ሴት አየሁ።
ራሴን እንደዛ በጥልቀት አይቼው አላውቅም። ተገረምኩ፣ ደነገጥኩ። በማግስቱ ነሸጠኝና እጄ ላይ ከነበረችው ትንሽ ብር ላይ አንድ ትልቅ መስታወት ይዤ ገባሁ። ምናልባትም ከፍራሹ ቀጥሎ የነበረው ትልቁ ዕቃ መስታወቱ ነበር። በእውነቱ መስታወት ውስጥ የሚታየኝን ስሜት ወደድኩት። መልኬን አልነበረም የማየው። በአይኖቼ በር ገብቼ ጓዳውን ስመረምር ቆያለሁ። ከራሴ ጋር ለረጅም ሰዓት አወራለሁ። ይደክመኛል፣ አርፋለሁ፣ ይርበኛል፣ ያገኘኋትን እቀማምሳለሁ። ከመጽሐፍት ውስጥ ያላገኘሁትን ጥያቄና መልስ ያገኘው መሰለኝ። ሲያሰኘኝ ልክ እንደ ጓደኛ መስታወት ውስጥ ከማያት አዲሷ እኔ ጋር አወራለሁ። ልባችን እስኪፈርስ እንስቃለን፣ አንዳንዴ እንሟገታለን፣ እንላቀሳለን፣ ደግሞ እንታረቃለን፣ እንስቃለን፣ እንዋደዳለን። ቀስ በቀስ ከራሴ ጋር ማውራቴን እየወደድኩት መጣሁ። ልክ የልብ ጓደኛ የማውራት ያህል ጤናማ ነበር። ራሱን የቻለ ቴራፒ ወይም ሕክምና ነበር። አይዞሽ፣ አለሁልሽ። ይቅርታ ለመንቃት በጣም ስለዘገየሁ። ይቅርታ ሌሎችን ሁሉ ስታዘዝ አንቺን ስላልሰማሁ። ይቅርታ አንድም ቀን ከልቤ ስላልሳኩ። በነፃ የሚለቀቅ ንጹህ ሳቅ ለኔ ውድ ነበር። ይቅርታ አንቺስ ግን ምን ትፈልጊያለሽ ብዬ ስላልጠየቅኩሽ። ይቅርታ አንድም ቀን እወድሻለሁ ስላላልኩሽ። አሁን ግን ልሰማሽ፣ ልታዘዝሽ ዝግጁ ነኝ እላታለሁ። ወደ ቀልቤ ስለተመለስኩ ደስ ይላታል። አንዳንዴ እንስቃለን። ያልሳኩባቸው ዘመናት ከእድሜ ሳይቀር ገዝፈው ታዩ። አንዳንዴ ይከፋናል። ከምንም በላይ ግን ነፍስ ለነፍስ ተዋውቀን ከቀን ወደ ቀን የነጻነቴ ልክ ከፍ እያለ መጣ። መጽሐፍትንና አዋቂዎችን ብቻ ሳይሆን እንደውም የበለጠ ራሴን ማየትና ማዳመጥ እንዳለብኝ ገባኝ። አብዛኛዎቹ መጽሐፍቶቼ በግልጽም ሆነ በእጅ አዙር ቁልፍ መልእክታቸው ውስጥሽን ወይም ነፍስሽን አድምጪ ነበር። ከዓመታት የደመ ነፍስ ጉዞ በኋላ ለመጀመሪያ ጊዜ ከራሴ የተዋወቅኩ መሰለኝ። በዚህ ነጻነትና ሰፊነት ውስጥ ይመስለኛል ራሴን መጠየቅ የጀመርኩት። ለቤተሰቦቼ የመጀመሪያና ብቸኛ ሴት ልጅ